ድርያይ ዝም በላቸው። ሰላም ነክ ፍርድ ቤት እስኪወሰን ድረስ ጠብቁ። በቃ ይሄን ብቻ ነው የምለው። አመሰግናለሁ። ያ ፍርድ ቤት ይጠብቁ። ቲክቶክ የፍርድ ቤትን ወሬ ሰምቶ አይደለም የሚወስነው። እንዴ ምን ታውቃለች እኮ አረብ ሀገር የምትኖር ልጅ ስለ ኢሮፓ ሀገር ምን እንደሚሰራ ምን ታውቃለች እሷ? ምንም እኮ የምታውቀው ነገር የለም። የድሮ ፎቶ አምጥታ ጥቁሮች የደበደቡትን እሱን የደበደበኝ ብትል ሜሴጅ ብታመጣ እርስ በርሳቸው ሴቶች የተላላኩትን ምን የአዲስ አበባ ልጅ ነን እኮ እኛ መሸወድ እንኳን ሀቢባን አስተኝተን ፌንት እናረጋታለን ለመሸወድ። እኔ እዚህ ጋር ቁጭ ብዬ 1-5 ጓደኞቼን እዛው ተላልኬ እንደዚህ ይሆኛለሁ እንደሆኛለሁ ማለት ይቻላል። በጣም ቀላል ነው። እሱ አይደለም አውቅ ያለው እሱ አይደለም ድምፁን የሀጂ ድምፅ እናውቀዋለን። የእሱን ፕሮፋይል አድርጎ የገቡት እሱ አይደለም እሱ አይደለም። እኔም ገብቶኛል። ተውት። ድምፁን ሳዳምጠው እሱ እንዳልሆነ እኔ ሚሊየን የነሱ ቅጂ እጄ ላይ አለ። እሱ አይደለም። ኤኒዌይ እሱ አይደለም። ማፊያ ገና በሱ እንትን አይደል ቲክቶክ አይደለም ገና እንትን ትከፍታላችሁ። ገና ንግድ ቤት ሀጂ ፀጉር ቤት ሀጂና ማፊያዎች ምግብ ቤት ገና ይከፈታል። ቲክቶክ በጣም ቀላል። ቲክቶክ በስሙ መክፈት በጣም ቀላል። ገና ምግብ ቤትና ፀጉር ቤት በሱ ስም ትከፍታላችሁ። ገና እኛ የአዲስ አበባ ልጆች እንዲህ ነው የምናስደምማችሁ። ገና ይሄ ቲክቶክ በስሙ በጣም ቀላል በጣም ቀላል። ይሄኔ አሁን 9-10 ትደውሉለታላችሁ ሰገጤዎች። ሸቀጥ እንዴት ያሰራኸው እኛ የምናሰራ እያላችሁ ይሄኔ ፍዳውን ታሳዩታላችሁ። አሁን በዚህ ደግሞ እኔ እንትኑን አውቀዋለሁ ይላል፣ ዶክተሩን አውቀዋለሁ ወረፋ ላይ ያስይዝላችሁ እያለ ገና ይልሳችኋል። ገና ይልሳችኋል። ወረፋ ላስይዝላችሁ እንዳለ ይሄኔ ስንቱን ሸቀጡት አንሶበት መኖር ያጣ ስንት አለ አበሻ ሰገጤ እንዳለ ያለውን ብር ሰጥቶት አስተርግልኝ ይሉታል። አሁን እንደውም ለሱ ትልቅ ማስታወቂያ ነው የሰሩለት። ትልቅ ማስታወቂያ እንዳለ አሁን መከራውን ያየ እንዳለ ሲያሰራ ነው የሚኖረው። ካሰራው በኋላ እሱን ነው የምጠይቀው እንዴት ይሆናል? አሁን ስለ ፀጉር ስለ ዮኒ ማኛ ትጠይቃላችሁ። ዮኒ ማኛ ስንቴ ነው ፀጉሩን ያሰራ ጊዜ ሰው የጠየቀው? ካሰራ በኋላ እንዴት ሆንክ? እንዴት ላድርግ? ምን ላድርግ? እስቲ ዮኒ ማኛ ይጠየቅ። ያልደወለለት የለም። ለሀጂም አሁን ማስታወቂያ ተሰራለት። እንዴት ሄደ? የአዲስ አበባ ልጅ ነው እንዲያርግ እኔ ቀጥ ብዬ አስተዋውቅልሃለሁ፣ ስንት ኢንች ትፈልጋለህ ምናምን ማስታወቂያ። እንደውም በቀዘቀዘ ስራውን ስራ ቀዝቅዞበታል። ይሄ በጣም አሪፍ ነው ያፈመሳችሁት። ወይ ዘንድሮ ገና በአንድ ቀኑ ቲክቶክ ከፈታችሁ በስሙ። በጣም ሮምዬ እኔ እናት፣ ኧረ እኔ እግዜር እንደፈጠርከኝ ምድር ላይ እንዳመጣኸኝ እንደሰራኸኝ ወደ አንተ መጣለሁ። ሳስወጥር ሳስገነጥል ፊቷም ተወጥሯል። የእህቷ የሳራ ፊትሽን ስታስወጥሪ ሆድሽን ስታስወጥሪ ነበር አለ። ለምን እንትን ሊሰሩ እኛ ምን ጨንቆን ነው? ባል አግብቻለሁ፣ የተከበረ ባል አለኝ። ሆዴን ሳስመጥጥ ቂጤን ሳስገፋ አሉልም። ለማመን የምንልልበት ምን ሊያደርግልኝ ምን ሊያደርግልኝ? እነዚህ ግን ለምንድን ነው የሚያስወጥሩት? ስትሪፕ ክለብ ሊሰሩ እዛ እንትን ላይ ለማሽከርከር ሰውን ለማሳየት ቂጣቸውን አሳብጠው ምን ሊሰሩበት? ብረት ላይ ወጥተው ተንጠልጥለው ገንዘብ ሊሰሩ። ሰውን ደግሞ ራቆት ፎቶ ልለቅብሻለሁ ብሎ ለአባቴ ኦልሬዲ ራቆት ፎቶሽን ስትሪፕ ክለብ ነው ያለው። ምን የሚገርም ነገር አለ? የትኛውን ራቆት ፎቶሽ ሊለቀቅ? ኦልሬዲ ነጭና አይቶ የእሱ ጓደኞች ተልከው እንዳለ በባዶሽን እዛ የታየሹ ምኑ ነው የሚደንቅሽ ታዲያ? አንቺ ምንሽ ነው የሚገርመው? ራቆታችሁ ይለቀቅ፣ እኛ ብንለቀቅብን እንሸማቀቅ።
እናንተ ማፊያዎች የራቆት ፎታችሁ የእናንተ ምን አዲስ ነገር ሊታይ? የማፊያ ስብስብ ማፊያዎች ምን አይነት ጉደኞች ናችሁ? አታፍሩም? ቤተሰብ ለቤተሰብ ወታችሁ እንደዚህ ቅሌት በቅሌት የቤተሰብ ገበና ምን ስብት ብትበዳደሉ ቤተሰብ ውስጥ ነው የሚያልቀው። ለዛውም የትግራይ ልጆች ትግራይ ለቤተሰቡ ሟች ናቸው። ለቤተሰቦቻቸው ድፍት ብለው ያልቃሉ። እናንተ የቤተሰብን ገበና ወታችሁ ሚዲያ ላይ ማፊያ አፍ የሚያስጭን ጉድ የሚያስጭን ስብዓት ለአብ ለወልድ ለመንፈስ ቅዱስ የሚያስብል አበሻ ለቤተሰቡ ለመኖሩ ሳራ አሁን እውነት አላት። እህቱ ወታ እኔ ለነሱ ስል የኖርኩት የማይገባኝን ህይወትም ኖር ያለው ምናምን አለች። ኢትስ ኦኬ እውነቷን ነው። ሴት ልጅ ለዛውም የመጨረሻ ልጅ የመጀመሪያ ልጅ ብትሆንማ ጉድ ነበረ። ወታ በባህር ተሰዳ ወታ ጣሊያን ገብታ የማትፈልገውን ህይወት አለች። ወሬቨር ኢት ኢዝ ሄሊኮፕተር ያለው ባል ነበረኝ አለች። እሱንም ያፈረሱብኝ እነሱ ናቸው። ባልሽን ትዳርሽን ሰብሰብ አድርገሽ ግዴታ ቤተሰብ የሚበጠብጡ ከሆነ የወንድሞችሽን ጸባይ ካወቅሽ ምን ልትሰሪ ታመጫለሽ? ቤተሰቦችሽ ጋር አማርኛ አስለምደሽ ካልሆነ ባልሽን በአማርኛ ሻውልደሽ ትዳሬ ጋር እንዳደርሱ ይሄ ከዚህ በኋላ ይሄ ነው ብለሽ ጥግሽን መያዝ። ምን ልትሰሪ ቤተሰቦችሽ ጋር አስደረሻቸው? ከዛ ወጥተሽ ሰው አሁን አበሻ እውነትሽን ነው ምናምን እንዲልሽ ነው የቤተሰቦችሽን የወንድሞችሽን ገበና አውጥተሽ አሰጣሽ። ከዛስ አሁን ምን ሊሆን ነው? ምን ቀረ ሊባል ነው? ጀርመን ሀገር ያለው ወንድምሽ እዚህኛው መጥቶ ደግሞ ይሄኛውም ደግሞ ይባስ ብሎ ይሄው እንቁልልጭ እጅ ይሄውና የተቆረጠው እንዴ! ነውር የሚባል ነገር የለም እንዴ? ነውር ጌጡ ናችሁ እንዴ? ቅሌት ብርቅ አይደለም እኮ አላችሁ። ቅሌት ብርቅ አይደለም። ይሄውና እጄ ስብዓት ለአብ ወመንፈስ ቅዱስ። እኔ ብሆን ለዝንታ መልስ ቲክቶኬን አጥፍቼ ከዚህ ቅሌት ተሰውሬ ቁጭ ሰክሬ ነው ብላ እንኳን ውሸቴን ነው እንዳትል ወጥቶጁን ሮምዬ የሰፈሬ ልጅ ነው የሰፈሬ ልጅ ነው ያልሽው። ስብዓት ለአብ ለመንፈስ ቅዱስ። ኧረ እኔ ኮልፌ እንደዚህ አይነት ሰምቼ አላቅም። እጁ ተቆርጦ የመጣ ሌባ ኧረ እኔ ሰምቼ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ፋሚሊ ነው? ወይኔ ማፊያ፣ ወይኔ ማፊያ፣ ወይኔ ማፊያ። ወይ ማፊያ። ይኸውላችሁ ከዚህም የበለጠ ብዙ ጉዶች እናውቃለን ኢሮፕ ላይ ተደረጉ። ግን ሰው ገበናው ቲክቶክ ላይ ከነ ወንድሙ ወጥተው ወይ ጉድ 22 ጉድ ሆነን አልበሉኛ። የ22 ማፊያዎች 22 ጉድ ነው። የዛሬ 28 ዓመት ሆነ 24 ዓመት ሆነ ምን አገባኝ እኔ። የወንድሟን ገበና ምን ልሰራ ነው? 24ም ሀጂ 18 ነበር፣ 24 ነበር፣ 22 ነበር። ሶስቱም ቦታ ኖሯል። የሶስቱም ሰፈር ልጆች ሀጂን የማያውቀው የለም፣ የማያውቀው የለም። የሶስቱም ሰፈር ልጆች 22፣ 24፣ 18 ሶስቱም ጋር ነበረ። የሶስቱም ሰፈር ልጆች እሱን የማያውቀው የለም።
እህቱ በጣም ባለጌ ናት። እንዴ ሁሉም እንዴት ሰው የቤተሰቡን ገበና እንዴ እኔ ከቤተሰቦች ጋር ልጣላ እችላለሁ፣ ከወንድሜ ጋር ልጣላ እችላለሁ። ቤተሰብ ሳይጣላ ኖሮ አያውቅም። የፈለገ ለህይወት ግደላ ብንደርስ ላይፍ ላይ ግን ወጥቼ ቤተሰቦቼን አሳልፌ አልሰጥም። ወንድሜን እኔ ህይወቴ ቢያልፍ ይቀራል እንጂ ወንድሜን አሳልፌ አልሰጠውም። አርጌለ ሊሆን ይችላል አቅም ከኖረኝ እንኳን ለእህቶቼ፣ ለአክስቶቼ ልጆች፣ ለሰፈር ልጆች አድርጌያለሁ። ስላደረግኩ ግን የሰው ገበና አውጥቼ አልዘረግፈው። እፊቴ ነው ቆለጡን ያሰራው ትላለች። እንዲወታ ደግሞ ፊቱ እህቱ ፊት ሚዲያ እኮ ለመዋረድ ነው እንጂ ሚዲያ ፍርድ ቤት አይደለ። ከሰው አያስይዟችሁ ምን አይደረግ። ሚዲያ ለተበደለ ሰው ድምፅ ለመሆን ነው። እንደዛ ከሆነ እውነት ሀጂ መቷት ከሆነ የጣሊያን የኢትዮጵያ ከሆነ ፍርድ ቤት አለ። አሁን በቅርብ እንትና ሀያት የጀርመኗ ፊቷ የተቃጠለችውን ልጅ አምጥታት ነበረ። እሱ አሁን ተከሶ 15 ዓመት ነው ምናምን ተፈርዶበታል። ለሰው ማስተማሪያ እንዲሆን ግን አምጥታት ነበረ። እንደውም ሀቢባ ቤት ይዣት እገባለሁ ምናምን ሲሉ ነበረ። ኦኬ ይቺ ልጅ እውነት ይሄ ልጅ እንደዚህ አድርጓት ከሆነ የጣሊያን ፍርድ ቤት ከሳ አምጩ የከሰስሽበትን ብትሏት አታመጣም። አልከሰሰችውም። ከሳ ማስያዝ ትችላለች። እውነት አድርጓት ከሆነ ፈርታም ይሁን አባቷም ምስክር ሊሆን ይችላሉ። እውነት አድርጓት ከሆነ እኔ ሴት ልጅ አይደለም እንደዚህ ይሄ ጥቁሩ የበለዘ ፊቱ ጥፊ ሴት ልጅ አይገባት። ለሴት ልጅ ፍቅር እንጂ ጥፊ አይደለም። በእንደዚህ ፊቴ የፈለዘ ቀርቶ እኔ ጮክ ብለው ሲናገሩኝ እንኳን አልወድም። የቀረው ቅርት ይላል እንጂ ለሴት ልጅ ጥፊ እውነት እሷ ጣሊያን ሀገር ከሳው እሱን ያስይዛው እውነት ፍርድ ቤት ቀርቦ እሱ ተፈርዶበት ካየው እኔ ድምፅ አይደለም ምንም ነገር ሆናታለሁ። ሰክራ መታ ማፊያዎች ናቸው፣ ድራማ ተጫዋቾች ናቸው። እብድ ባልና ሚስት ማታ ማታ በመጥበሻ አናታናቴን እየቀወረኝ ሲነጋ እኔ አይደለሁም ያደር እንዴ? እነዚህ ድራማ እንደዚህ አይነት ድራማ አለ እንዴ? እንደዚህ አይኔ እስኪጠፋ መቶኝ ሞታለች እኮ 2 3 ተሰፍቶ ምን የፈለገ ፎንቃ ገብቶ ፎንቃ በምን ቢወጣ በተአምር አለቀው። በተአምር የፈለገ ፎንቃ አይደለም ምን ለምን አይዘኝም? እንዴት እኔ ዝም እለዋለሁ? ታዲያ የእሷ ውጭ ሀገር መኖር ምኑ ላይ ነው? ምኑ ላይ ነው? ውርደታሞች፣ ቅሌታ እንደ ፋሚሊ ያፈርንባችሁ። እንደ አዲስ አበባ ልጅ የተሸማቀቀ አላቅም በእናንተ ህይወት። እንደ አዲስ አበባ ልጅ ማፈሪያ ባለጌ ስዳደግ አሳዳጊ የበደላችሁ መንገድ ላይ ያደጋችሁ ባለጌ ዘላኖች ስድ እንደ አዲስ አበባ ልጅ አፍሬ አላቅም እንደዚህ። ይሄኔ በልጅነታችሁ በአንቀልባ ተጭናችሁ የመጣችሁ መሆናልን። የአዲስ አበባ ልጅ እንደዚህ ቅሌታም አለ እንዴ? እርድና እኮ እንዴ ወጥቶ ቲክቶክ ላይ እንደዚህ የሚሰግጥ የአዲስ አበባ ልጅ እርግጠ
ነው የመጣችሁት። በቃ ይህ ፍቅር ይዞ እንደመለዘዘ ወደልጆች ምናባል አርግ ዘለራሴ ተናድጃለሁ። እንደ አዲስ አበባ ልጅ እኔ የአዲስ አበባ ልጅ መሆናችሁን ተጠራጥሬያለሁ። በአንቀልባ የመጣችሁ አዲስ አበባ ላይ አድጋችሁ ይሆናል እንጂ እትብታችሁ አዲስ አበባ ከተቀበረ የአዲስ አበባ የቲክቶክ ፍርድ ቤት የለም። ቲክቶክ ላይ ገብተሽ የገዛ ፋሚሊሽን የገዛ ቤተሰብሽን እንደዚህ የምትረጋገጥ የአዲስ አበባ ልጅ እናቴ ከወለደችኝ አይቻላቅ። እርግጠኛ ነኝ አዲስ አበባ እንኳን ከተወለዱ እርግጠኛ ነኝ ቤተሰቦቻችሁ ሰው ሞቶ ለቅሶ ሄደው ክፍለ ሀገር ተረግዛችሁ ነው የመጣችሁት። ተረግዛችሁ ከዛ መጣችሁ እንጂ የአዲስ አበባ ልጅ ይሄው የተቆረጠው እጄ ስሰርቅ ብሎ እጁን አሽሎ አይመጣም። በአንቀልባ እኛ ያስቸገረን የአዲስ አበባ ልጅ በአንቀልባ የገባ ቤተሰቦቻችሁ ለለቅሶ ሄደው ሰልስት ላይ አድረው እዛ ክፍለ ሀገር እንትን ብለው አምልጣችሁ የዛን ሰዓት ማሳለፍ አይችሉም። የኮንዶም ትራፊዎች ማለት ነው እንጂ እንደዚህ አይነት የአዲስ አበባ ልጅ ሊኖር አይችልም። የክፍለ ሀገር ልጅ ባለጌ ነው እያልኩ አይደለም። የክፍለ ሀገር ልጅ ባለጌ ነው እያልሽ ነው ላልከው ሰው አይደለም። ለመሰለ የአዲስ አበባ ልጅ ሲባል አሁን ሀጂ የአዲስ አበባ ልጅ እንደሆነ የምታውቁት የሚያበላው ምናምን የሚለው እንዳለ ሆኖ ማለት ነው። እነዚህ እንዴት የአዲስ አበባ ልጅ ለገዛ ወንድሙ ህይወት ሲሰጥ ነው እንጂ ያየሁት የአዲስ አበባ ልጅ የገዛ እህቱን ገበና አውጥቶ የሚዘረግፍ እንዲህ አይነት አይቻላል። አለማወቅ፣ አለማስተዋል። ሰው እኮ ብዙ ነገር ይሸማጠጣል። እርድና ማለት ቤተሰቦቹን እኮ ከበር ማድረግ ነው። እርድና ማለት ተጣብሶ ከዚህና ከዚህ አድርጎ ቤተሰቡን የሚያሳልፍ ምን የሚል ነው። አራዳ የማቀው ቤተሰቡን የሚረዳ ነው። አራዳን የማቀው ገበናውን ቲክቶክ ላይ አውጥቶ የሚዘረግፍ አራዳ አይቻላል። ሚስቱ ከ15 ቀን በፊት ታንቃ ሞታለች። ለቅሶ ላይ እኮ መሆን ያለባቸው የልጁ እናት ታንቃ ሞታ ተዋልደዋል። እህቱ ተዋልዳለች። ሁሉም ተዋልደዋል። ለቅሶ ላይ እኮ መሆን ያለባቸው ሰዎች ናቸው ቲክቶክ ላይ ወጡት። ከ15 ቀን በፊት እንደ ቀልድ የልጁ እናት ታንቃው ሞቱ። ታንቃ ሞታለች። ለቅሶስ የለም። ይሄ በጣም የሚያሳፍር ዘመን ላይ ነው ያለነው። በጣም እየሰማችሁን ከሆነ እህት፣ ሚስት እንደ ሀጂ ወንድም ተብዬ የመጣኸው እዛ እዮዳቤ ገብተህ እንዳለ ጠቅላላ ባለጌዎች ናችሁ ሁላችሁም። አንተም ምስካሬ ቅዱስ ቁርባን ወስጃለሁ ብለሃል። ምን ልትሰራ ቲክቶክ ላይ ትመጣለህ? ለእግዚአብሔር ሰጥተህ ጸሎት ማስደረግ ነው እንጂ ያለብህ ምን ልትሰራ ቲክቶክ ላይ መጥተህ እዮዳቤ ገብተህ ሌላ ታምር። አንተ ደግሞ እዩልኝ ስሙልኝ ምን ልታገኙ ነው? የእግዚአብሔር መንገድ ይዘህ ቅዱስ ቁርባን ከወሰድክ ምን ልትሰራ ትመጣለህ እዮዳቤት? አንተስ ምን ልትሰራ መጣ? ኦኬ እህቶች ስምን አጠፉ ምን አሉ? ያውን ህይወትን የሚያውቀው አንተና መድኃኒዓለም ነህ። ስለዚህ ሃይማኖትን ቀይረ ኦርቶዶክስ ሆነ ቅዱስ ቁርባን ወስደ ከሆነ ቅዱስ ቁርባን ከወሰድክ ቲክቶክ ላይ ምን ትሰራለህ? መተህ ለማንም ማብራራት እኮ አይጠበቅብህም። የእግዚአብሔርን መንገድ ከያዝክ እግዚአብሔርና አንተ አላችሁ። ምን ትሰራለህ ቲክቶክ ላይ? ለማን ነው እውነቱን የምታሰሙት? ኦልሬዲ የሰፈር ሰው ኦልሬዲ አንተን ቤተሰብ የሚያውቅ ኦልሬዲ ዲቴላችሁ ይታወቃል። ግን ለማን ነው ቲክቶክ ላይ መተህ እጅህን ምንህን እንደዚህ የምታሳየው?
ንስሐ ገብተህ ቅዱስ ቁርባን ወስደ የራስን ህይወት ከጀመርክ ቲክቶክ ላይ ምን አመጣ? የእግዚአብሔሩን መንገድ ከያዝክ የቲክቶክ መንገድ ምን ልሰራ ትመጣለህ? እህት ተናዳ በእናንተ በህይወት እናንተ ወንድሞቿን ደና ቦታ ለማድረስ መከራዋን ስታይ የነበረች ናት። እንደምታወራው ስትሪት ክለብ ገብታ ታኑራችሁ፣ የጣሊያን አግብታ ታኑራችሁ፣ ምን ታኑራችሁ፣ ቤተሰብ ለመቀየር ብላ ሴት ልጅ ብዙ ነገር ታረጋለች። በት አልፈርድባትም። ፌዳ ፖና ነው አስተካክላለሁ ብላ ሁላችሁንም ከዚህ ብታይ አንዳችሁም የደና ነገር አታረጉም። ለቤተሰብ እስካሁን ድረስ ቤተሰብ የምትረዳው እሷ ናት። ስለዚህ በወንድሞቿ ትናድዳለች። የምችለውን አርጋችሁ አንዳችሁም ደና ቦታ ሳታገኙ ስቀር እንደገና የእሷም ትዳር ተበትኖ እንግዲህ እንደሚሉት ስክሪፕት ክለብ የምትሰራ ከሆነ የእሷን ህይወት ዞር ብላ ስታይ ወንድሞቼ ቢረዱኝ እዚህ ቦታ አልደርስም ብላ በንዴት ያወራችሁ ሊሆን ይችላል። ጠጥተውም ሊሆን ይችላል። የምስራች ሀጂ ተያዘ ልልልልል ሀጂ አባሽ ጥፋ ማንም አይዘውም። ባክሽ ስራ ላጣሱ ማፊያ ማንም አይዘውም። ሀጂ ተያዘ። ይሄኔ ራሳችሁ ናችሁ ኮመንት የምታረጉት እኮ። እውነት እንደዛ አድርጎ መቷት ከሆነ አይደል መያዝ አይደለም መገደል ይገባዋል። መገደል ይገባዋል አይደለም መያዝ። የኛ ችግራችን እውነት እንደዚህ አድርጎ መቷት ከሆነ ቲክቶክ ላይ ሳይሆን ክስ ከሳ ለምን አታስይዘውም ነበረ ነው የኛ ጥያቄ። አሁን ሄዶ ካጠገቡ አልፈልግም ብሎ ከሄደ በኋላ ቲክቶክ ላይ ወጣ ማውራቱ ምንድነው ጥቅሙ? የቤተሰብ መዋረድ፣ ራሷም ተዋርዳ ውርደታቸው የሁሉም ቅዴት ይሄ ሁሉ ለምንድን ነው የኔ ጥያቄ? እንደዛ አድርጎ እውነት ጭንቅላቷ እስኪሰፋ እንደዚህ ደብድቧት ከሆነ ሴት ልጅ በዚህ መልኩ ደብድቧት ኢሮፓ ሀገር አልሞተችም እንጂ እንደምታወራው እኮ ገሏታል። ሽጉጥ መተኮስ ብቻ እኮ አይደለም፣ ደሟ ላይ ፈሶ ጭንቅላቷ ላይ ልትሞት ትችላለች። የገደለኝ ሰው ጋር ተመልሼ እንዴት ብዬ ነው አንሶላ ተጋፈፍ የምተኛው? የገደለኝ ነገ ሰክሮም ከሆነ የመታት ነገ ሲጠጣ ይገለኛል። ስለዚህ ከዚህ ሰውዬ ጋር በዛኑ ቀን መለያየት ነበር የነበረባት። ፖሊስ ጠርታ ይገለኛል። ሪሊ ይገልሻል? በቁምሽ ኦልሬዲ ሞተሻል እኮ። ገሎሽ የተረፍሽ ሴትዮ ይገለኛል ብዬ ነው። ቀንሽ እግዚአብሔር ከጻፈልሽ በትንታ ቤትሽ ሻይ እየጠጣሽ ትን ብሎሽ ልትሞት ትችያለሽ። እግዚአብሔር ከፈረደብሽ ወጣ ብለሽ ሳታስቢ ውስጥ ስትደናበሪ መኪና ገጭቶሽ ልሞች ትችያለሽ። እግዚአብሔር የጻፈልሽ ቀን አለ፣ ከሱ አታልፊ። እሱ ይገለኛል ብለሽ ስለፈራሽ ሳይሆን እየሰከራችሁ እየጠጣችሁ ሊገለኝ ይችላል። ወንድሞቼን ይገላል፣ እህቶቼን ይገላል። ምን እሱ ምን እንትን ነው? የጣሊያን እንትን ነው? ሲያይ እኮ አረግሹ ልጁን። ሰካራም ቤት አይሰራም፣ ቢሰራም አይኖርበትም። ሰካራም የሰካራም ስብስብ። እኔ ለዚህ ነው ሴት ልጅ መጠጥ ስትጠጣም አልወደው። ለዚህ ነው ሰካራም ለፍዳዳ ሰውም አልወደው። እኔ ለዚህ ነው እኔ ሬስቶራንት ሄጄ ትንሽ 9 ሰዓት 11 ሊሞላ ሲል ቶሎ ቦርሳዬን ብድግ አድርጌ የምወጣው።
ሰካራም ማየት ስለማልወድ ሰክሮ የሚለፋደድ ወንድም ሆነ ሴት ደሜን ነው የሚያፈላኝ። እኔ ያስታውከኛል። ነገ ስጠይቋቸው ጠጥቼ ነበር አላቅም ምን እንዳልኩኝ። ሰው መጠጥ ካልተስማማው መጠጥ ለምን አያቆመ? አብሾ ካለበት ማፊያ፣ ሰካራም፣ ቁማርተኛ የታወቀ እኮ ነው። ኢትዮጵያ ውስጥም ሆነ አገር ውስጥ የታወቀ ነው። አሁን የጉራጌ አስቸጋሪዎች ጉራጌ ምን ውስጥ ታገኙታላችሁ ብትባሉ ጉራጌ ጫት ቤት ነው የምታገኙት። ኦሮሞ ሲያስቸግር ሲጠጣ የት ነው የምታገኙት? ጠጅ ቤት ነው። ጠጅ ቤት፣ ቡና ቤት፣ ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ማንን ታገኛላችሁ? ትግሬን። ትግሬ እዛ ነው የምታገኙት። የ22 በሉ የትም ክፈቱ ትግሬ ጭፈራ ቤት ባለቤቱ ትግሬ ነው። ጭፈራ ቤት፣ መሸታ ቤት፣ ቁማር ቤት ትግሬና እኔ ትግርኛ የሚያወራ በአጠቃላይ የሚገኘው ቁማር ቤትና ጭፈራ ቤት፣ መጠጥ ቤት። ሴት የሚወደው ኤርትራና ትግሬ ነው። ይሄ ግልጽና አጭር እኮ ነው። አንድ ልጅ ነበር በደንብ አብራርቶ የነገረኝ። አማራም ነግሮኝ ነበር። አማራ የት ነበር ያለ? እስቲ ጻፉልኝ፣ የት ነበረ? የሁሉንም ብሔር አስቀምጠው ነግረውኝ ነበር። ጻፉልኝ እስቲ። አማራ ቁርጥ ቤት ነው መሰለኝ ያሉኝ። ምግብ ይወዳል ነው መሰለኝ ያሉኝ። ብቻ ሁሉንም ነግረውኝ ነበረ። ቆይ ከእንደገና ጠይቄ እመጣለሁ። እና አማራ ጦርነት ትላለ። ጦርነትማ እንዳለ የሰሜን ህዝብ አይደል? አማራ ብቻ ነው እንዴ? ሁላችሁም ነው ጦርነት የምትወዱት። ጠጅ ቤት ኦሮሞ ነው ያልኳችሁ። የአማራ ረሳሁት። ቆይ የአማራን ጠይቄ እመጣለሁ። አፈር ድሜ ብሎ አፈር ያስበላችሁ፣ ድሜያችሁ ይጠር። ፍርድ ቤት ፍርድ ቤትማ ሁሉም ይፈርዳል። ተው ቆይ እኔ ፈልጌ እመጣለሁ። ኧረ እንደው አንዳችሁ ያቃጥላችሁ መድኃኒዓለም። አረቄና ጠላ ቤት አዎ ይሆናል። ጠላ ቤት አዎ አማራ ጠላ ቤት ነው መሰለኝ ያሉኝ። ጠላ ቤት ጠላና አረቄ፣ የጎጃም አረቄ ይላሉ፣ ይጠምቃሉ። እሱን ጠጥተው ዘራፍ ማለት ነው። ወይ ጉድ! እነዚህ አሁን ትንሽ ትናንት ያያችኋቸው ማፊያ ትንሽ ጣሊያን ሀገር ቢደራጁ ኢትዮጵያን ለጣሊያን አይሸጧትም? እነዚህ ትንሽ ቢጨምሩባቸው ቢደራጁ ኢትዮጵያን ለጣሊያን ሽጠዋት ቁጭ አይሉ። እንኳን በቁማችን አልሸጡም። እርስ በርሳቸው ተጣልተው እንኳን ወጡና አሁን አትሊስት ሰው ይነቃል።